በትምህርት ሚኒስቴር የሚሰጠውን የሪሚዲያል ኤግዛም ተፈታኞች ከፈተና በፊት በዝግጅት ወቅት የሚሰሯቸው ሞስት ኮመን የሚባሉ ስህተቶች አሉ። እነዚህ ስህተቶች የሚፈልጉትን ውጤት አምጥተው ወደ ፍሬሽመን እንዳይቀላቀሉ የሚያደርጓቸው ሞስት ፋንዳሜንታል የሆኑ ስህተቶች ናቸው። በትምህርት ሚኒስቴር የሚሰጠውን ኤግዛም ለማለፍ እነዚህን ስህተቶች አስቀድሞ ማወቅ ተገቢ ስለሆነ እነዚህን ስህተቶች ለማወቅ እና ውጤታማ ለመሆን እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጸሐይ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። ለስዳበ ከዚህ በፊት የነበሩ የሪሚዲያል ተማሪዎች በዝግጅት ወቅት የሚሰሯቸውን ስህተቶች በማየት እና እናንተም ለወደፊቱ በትምህርት ሚኒስቴር የሚሰጠውን የሪሚዲያል ኤግዛም እንድታልፉ በማሰብ ፈተና ከመድረሱ በፊት በዝግጅት ወቅት ማድረግ የሌለባችሁ ሞስት ኮመን ስህተቶች አሉ። ከነዛም ውስጥ የመጀመሪያው ማድረግ የሌለባችሁ ስህተት ባለቀ ሰዓት ሁሉንም ለማጥናት መሞከር ወይም ቀድሞ አለመዘጋጀት። እንግዲህ አብዛኞቻችሁ የአብዛኛው ተማሪ ባህሪ ልክ ፈተና ሲደርስ በጣም ብዙ ከቨር ያላደረጉት ያልሸፈኑት ኮንተንት ይኖራል። ያንን ኮንተንት ሁሉንም ነገር በአንድ ጊዜ ከቨር ለማድረግ ይጥራል። ከዛ ሙሉ ሌሊቱን ቁጭ ብሎ ለማጥናት ትሞክራላችሁ። ሳተኙ ይነጋል፣ ያልፋል። ያ ደግሞ የሰው ልጅ ልክ እንደ ሮቦት አይደለም፣ ማረፍ ይፈልጋል። ሁሉንም ነገር በአንዴ የሚጫን ነገር አይደለም። ኮንሰፕቱን አንደርስታንድ ለማድረግ ማብላላት ይፈልጋል፣ መረዳት ይፈልጋል። ከዛ ደግሞ በአንዴ ሎድ ሲበዛባችሁ ግራ መጋባት፣ ድካም፣ ኮንፊደንስ ማጣትና ድብርት ውስጥ ትገባላችሁ። ያ ደግሞ ያልሆነ ውጤት እንድታመጡ ያደርጋችኋል። ለዚህ ደግሞ ሶሉሽኑ ቀድሞ ስኬጁልድ ሆኖ ስተዲ ታይም ቴብል አዘጋጅቶ ቀድሞ ዝግጅት መጀመር ለሁሉም ነገር እንደ ሶሉሽን መፍትሄ ይሆናል ማለት። አስታውሱ እንግዲህ ቀድሞ ዝግጅት መጀመር በደንብ እንድትዘጋጁና ኮንሰፕቱን በደንብ አንደርስታንድ እንድታደርጉት ይረዳችኋል ማለት። ሌላውና ሁለተኛው ሞስት ኮመን ስህተት ያለፈው ዓመት ጥያቄዎችን በደንብ አለመስራት። እንግዲህ ከኢንትራንስ ኤግዛም ብዙ ልምድ ትወስዳላችሁ ብዬ አስባለሁ። እንግዲህ በዝግጅት ወቅት የተለያዩ መጽሐፍቶችን ታነባላችሁ፣ ሾርት ኖቶችን፣ ቴክስት ቡኮችን፣ ሪፈረንስ ቡኮችን ታነባላችሁ። እንግዲህ ማንበባችሁ ጥሩ ውጤት እንድታመጡ ያግዛችኋል። ነገር ግን ያለፉ ዓመት ፈተናዎች ካልሰራችሁ ዋናውን ነገር እንደረሳችሁ ቁጠሩት። ምክንያቱም የባለፈው ዓመት ፈተናዎችን ወይም ጥያቄዎችን መስራት በጣም ትልቅ ጥቅም ያለ። አብዛኛው ተማሪ ግን እነዚህን ጥያቄዎች ምን ያክል እንደሚጠቅሙ አይረዳም። እነዚህን ጥያቄዎች ግን ያለፉ ዓመት ጥያቄዎችን መስራት ግን ኤግዛም ፎርማቱን አንደርስታንድ እንድታደርጉት ያደርጋችኋል። ኮንፊደንሳችሁን ይጨምረዋል። ራሳችሁን ትፈትኑበታላችሁ። በዛ ላይ ደግሞ አንዳንዴ ጥያቄ ሊደገም ይችላል እና በደንብ እነዛ ነገሮች መስራት በደንብ ጥሩ ውጤት እንድታመጡ ይረዳቸዋል። ያለፉ ዓመት ጥያቄዎችን በደንብ መስራት አለባችሁ። የድሮ ፈተናዎችን የሚን ጊዜ ምርጥ መምህራኖቻችሁ ናቸው። ከማንበባችሁ፣ ከመጣራችሁ፣ ከመልፋታችሁ በተጨማሪ የድሮ ፈተናዎች ወይም ያለፉ ፈተናዎች የሚን ጊዜ ምርጥ መምህራኖቻችሁ ናቸው። ምክንያቱም ሁሉንም ነገር አንብባችሁ ጥራችሁ ለፍሳችሁ የምትፈተኑት ኤግዛም ስለሆነ ኤግዛም ደግሞ በጥያቄ መልክ ነው የሚመጣው። ጥያቄዎችን መስራት ትልቅ ጠቀሜታ አለው ማለት። እንግዲህ ሌላውና ሶስተኛው ተማሪዎች በዝግጅት ወቅት የሚሰሩ ስህተት አንደርስታንድ ሳያደርጉ ለመሸምደድ ወይም ለማስታወስ መሞከር። እንግዲህ እያንዳንዱን ገጽ መሸምደድ ብዙ እንዳጠናችሁ እንዲሰማችሁ ሊያደርጋችሁ ይችላል። ነገር ግን ብዙ ጊዜ ጥያቄ ሲወጣ አመጣጡን ቀይሮ ነው በሚመጣበት ሰዓት ስታክ ታደርጋላችሁ። እናንተ ኮንሰፕቱን አንደርስታንድ ሳይሆን ያደረጋችሁት ሲምፕሊ ዝም ብላችሁ ነው የሸመደዳችሁ። ስትረዱ ወይም ስታነቡ ይሄ ዋናና መሰረታዊ የተማሪዎች ችግር ስለሆነ ብዙ ተማሪዎች እንዳወቁ ያደርጋቸዋል። ብዙ በሸመደዱ ቁጥር ብዙ እንዳወቁ ስለሚሰማቸው፣ ነገር ግን ፈተና ላይ ገብተው መወዛገብ፣ መደናገጥ የሚፈጥረው ፎከስ አድርጎ አንደርስታንድ ካለማድረግ ስለሆነ በምታጠኑበት ወቅት መጀመሪያ ኮንሰፕቱ ምን እንደሚል አንደርስታንድ ማድረግ አለባችሁ፣ መረዳት አለባችሁ። ከዛ በኋላ መሸምደድ የሚያስፈልገው ነገር ከሆነ መሸምደድ አለባችሁ ማለት ነው። በዚህ መልኩ ነገሮችን ማጥናት አለባችሁ ማለት። ሌላውና እንግዲህ አራተኛው ነገር ብዙ ጊዜ ተማሪዎች በዝግጅት ወቅት የሚሰሯቸው ስህተት ደካማ
የሆኑባቸውን ሰብጀክቶች ችላ ማለት ነው። ደካማ የሆናችሁባቸውን ሰብጀክቶች ወይም ትምህርቶች በደንብ አለማጥናት ነው። እንግዲህ ሁሉም ተማሪ ጎበዝ የሆናችሁባቸውን ሰብጀክቶች ትወዷቸዋላችሁ፣ ነገር ግን ከባድ የሚሆኑባቸውን ሰብጀክቶች ደግሞ ችላ ትሏቸዋላችሁ። ይሄ ደግሞ ትልቅ ዋጋ ያስከፍላችኋል። እናንተ ችላ ስላላችኋቸው ከፈተና አይቀሩም። የሚከብዳችሁንም ነገር ቢሆን የራሱን የሆነ ታይም ሰጣችሁ በፕሮግራማችሁ ኢንክሉድ አድርጋችሁ በቀን የሆነ ሰዓት መደባችሁላቸው ማንበብ ይጠበቅባችኋል። በእነዚህ ሰብጀክቶች ዙሪያ ከቤዚክ ጀምራችሁ ብዙ ነገሮችን አጥኑ። በቪዲዮ መልክ፣ በጥያቄዎች መልክ ሬጉላርሊ ሪቫይዝ በማድረግ እነዛ ነገሮች አንደርስታንድ ማድረግ ትችላላችሁ። ውጤታችሁ ከፍ ማድረግ ትችላላችሁ። ከባድ የሚመስላችሁን ሰብጀክት ቶታሊ መተው ሳይሆን የራሱን የሆነ የጥናት ፕሮግራም መድባችሁለት በደንብ ማጥናት አለባችሁ። ሌላውና አምስተኛው ነገር ለረዥም ሰዓት ያለ እረፍት ማጥናት። በጣም ብዙ ጊዜ ስላነበባችሁ ፕሮዳክቲቭ ወይም ውጤታማ የሆናችሁ ሊመስላችሁ ይችላል፣ ነገር ግን አይደለም። ምክንያቱም ይሄ ነገር ከሆነ ጊዜ በኋላ ለበርናውት ነው የሚዳርጋችሁ ወይም ትሰለቹና ከናካቴው ጥናትን ትተዋላችሁ። ፎከሳችሁን ይቀንሰዋል። በዚህ ምክንያት ስታነቡ በመሀል እረፍት መውሰድ አለባችሁ። ለዚህ ደግሞ በጥናት ውስጥ እረፍት ለመውሰድ ፖሞዶሮ ቴክኒክን ብትጠቀሙ ሪኮመንድ አደርጋችኋለሁ። እንግዲህ ፖሞዶሮ ቴክኒክ ቤዚካሊ 25 ደቂቃ ካጠናችሁ በኋላ ለ5 ደቂቃ ሾርት ብሬክ መውሰድ ነው። ግን እናንተ እንደፈለጋችሁ 1 ሰዓት አጥንታችሁ 10 ደቂቃ እረፍት መውሰድ ሊሆን ይችላል። ወይም 2 ሰዓት አጥንታችሁ 15 ደቂቃ 20 ደቂቃ እረፍት መውሰድ ሊሆን ይችላል። በሚመቻችሁ ከስተማይዝ እያደረጋችሁ በደንብ ማጥናት አለባችሁ። እንግዲህ በመሃል ብሬክ የምትወስዱት ነገር ብሬክ በምትወስዱበት ጊዜ ፎከሳችሁን ይጨምረዋል፣ የድካም ስሜት እንዳይኖራችሁ ያደርጋል ማለት ነው። በዚህ ምክንያት ውጤታማነታችሁና የምታነቡት ሰዓት ይበዛል ማለት ነው። ሌላውና የመጨረሻው ብዙ ጊዜ ተማሪዎች በዝግጅት ወቅት የሚሰሩ ስህተት ብዙ ለማንበብ በቂ እንቅልፍ አለማግኘት ነው። አንዳንድ ተማሪዎች እንቅልፍ መተኛት ሰዓትን ልክ እንደማባከን ይመስላቸዋል። በተለይ ደግሞ ፈተና እየቀረበ ሲመጣ ከዛ ሙሉ ሌሊት ሲያጠኑ ያድራሉ። ከዛ ድብርት ይጫጫናቸዋል፣ ማይንዳቸው በጣም ይሰለቻል፣ ሁሉ ነገር ይሰለቻቸዋል። ለዛ ደግሞ ሶሉሽኑ ሁልጊዜም ሩቲን የሆነ የጥናት ስተዲ ሀቢት ይኖራችሁ የፈለገ ከር ያላደረጋችሁት ወይም ያላጠናችሁት ነገር ቢኖርም አትሊስት ከ6 እስከ 8 ሰዓት በቂ የሆነ እንቅልፍ ማግኘት አለባችሁ። እንቅልፍ ለሁሉም ነገር መሰረታዊ ስለሆነ በቂ እንቅልፍ ባገኘን ቁጥር የማስታወስ አቅማችሁን ይጨምረዋል፣ ፎከሳችሁን ይጨምረዋል፣ ኮንፊደንሳችሁን ይጨምረዋል እና አትሊስት በቀን ከ6 እስከ 8 ሰዓት ሚኒመም 8 ሰዓት ብተኙ ሪከመንድ አደርጋችኋለሁ። እነዚህን ነገሮች በትምህርት ሚኒስቴር ላይ የሚሰጠው ሪሚዲያል ኤግዛም ስትዘጋጁ እነዚህን ነገሮች ባለማድረግ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ፣ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ